ሰላም ጤና ይስጥልኝ የኢትዮ ሞኒተር ተከታታዮች፣ በዛሬ ዝግጅታችን በዘረፋና በሰዎች ንግድ ላይ ተሰማርተዋል ስለተባሉ ጄኔራሎች፣ በሱዳን የተቋቋመውን የጎንዮሽ ጥምር መንግስት ተቀባይነት የለውም ስለመባሉ፣ የትራምፕ ጉዞና የመካከለኛ ምስራቅ ቀጣይ አቅጣጫ የሚሉትና ሌሎች መረጃዎች ይዘንላችሁ ቀርበናል። መልካም ቆይታም። አቶ ጌታቸው ረዳ 3 ከፍተኛ የትግራይ ሰራዊት አመራሮች በዘረፋና በሰዎች ንግድ ላይ ተሳትፈዋል ሲሉ ወነጀሉ። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ 3 ከፍተኛ የትግራይ ወታደራዊ አመራሮች በወርቅ ቁፋሮና ንግድ፣ የመንግስት ገንዘብ በመዝረፍ እንዲሁም በህገወጥ የሰዎች ዝውውር ላይ ተሳትፈዋል ሲሉ ወንጅሏል። አቶ ጌታቸው ረዳ ከፋና ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ በስም ጠቅሶ የወነጀሏቸው 3ቱ አመራሮች ብርጋዴር ጀነራል ምግበይ ኃይለ፣ ብርጋዴር ጀነራል ኃይለ ስላሴ ግርማይና ኮሎኔል ተወልደ ገብረትንሳኤ ናቸው። በትግራይ ክልል በህገወጥ መንገድ የሚካሄደው የወርቅ ንግድ የተጀመረው ህወሓትና የኢትዮጵያ መንግስት የፕሪቶሪያ ስምምነትን ከተፈራረሙ ከጥቅምት 2015 ዓ.ም በኋላ የሚመስለው በርካታ ሰው እንዳለ አቶ ጌታቸው በቃለ መጠይቃቸው ላይ አንስቷል። ሆኖም በክልሉ ህገወጥ የወርቅ ቁፋሮም ሆነ ንግድ የተጀመረው የትግራይ ጦርነት እየተካሄደ በነበረበት ወቅት ጭምር እንደሆነ የቀድሞው የጊዜያዊ አስተዳደሩ ፕሬዝዳንት ይፋ አድርጓል። አቶ ጌታቸው በወርቅ ንግድ ላይ ተሰማርተዋል በሚል በስም የጠቀሷቸው የጦር መኮንን ብርጋዴር ጀነራል ምግበይ ኃይለን ነው። ብርጋዴር ጀነራል ምግበይ አቶ ጌታቸው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነታቸው ከማስረከባቸው አንድ ወር ገደማ በፊት ከስራ ካገዷቸው 3 የጦር አዛዦች አንዱ ናቸው። ዳባት ደባርቅ አካባቢ ሊማሊሞ ውጊያ ይመራ የነበረው ሰው፣ ሩቅ ርቀት ሆኖ ውጊያ ይመራ የነበረ ሰው በተመሳሳይ ጊዜ በኤክስካቫተር ወርቅ እየቆፈረ ይሸጥ ነበረ ሲሉ አቶ ጌታቸው ወንጅሏል። ወርቅ ንግድ ውስጥ የገባም ለትግራይ ነጻነት አሁንም እስከ መጨረሻው እሰዋለሁ እያለ የሚፎክር ጀነራል አለ። ወርቅ ንግድ ውስጥ ነው ያለው መባል አለበት ሲሉ በዚህ ድርጊት የተሳተፉ የጦር መኮንኖች ተጠያቂ መሆን እንዳለባቸው አሳስበዋል። እንደ ምግበይ የሰሩት ጀግንነት የወጣት መስዋዕትነት መሰረት ተደርጎ የመጣ ጀግንነት ነው። እነዚያ ወጣቶች ለስደት በሚዳርግ ደረጃ ወደ ተራ የወርቅ ንግድ ገብተው ሲያበቁ የስርቆት ተግባራቸውን የትግራይ ግዛት አንድነት የማረጋገጥ አድርጎ እንደገና ለሌላ መስዋዕትነት ይሄን ወጣት ሊዳርጉት እየተንቀሳቀሱ ነው ሲሉ አቶ ጌታቸው ከሷል። ይህ እንቅስቃሴ በትግራይ ወጣት መስዋዕትነት እንድናለን የሚል አስተሳሰብ የወለደው ነው ብለዋል። አቶ ጌታቸው በዚሁ ቃለ መጠይቃቸው በስም የጠቀሷቸው ሌላኛው ወታደራዊ አመራር ብርጋዴር ጀነራል ኃይለ ስላሴ ግርማይ ወድም በይተይ ናቸው። ብርጋዴር ጀነራል ኃይለ ስላሴ በ2014 ዓ.ም የትግራይ ኃይሎች ኮምቦልቻን በተቆጣጠሩበት ወቅት በመንግስት ባንኮች ውስጥ የነበረውን ገንዘብ እንዲሰበሰቡ ከተመደቡ ሰዎች መካከል አንዱ እንደነበሩ አቶ ጌታቸው አስታውሷል። በወቅቱ በመንግስት ባንኮች የነበረውን 4 ቢሊዮን ብር እንደነበር የገለጹት አቶ ጌታቸው ከዚህ ገንዘብ ውስጥ ብርጋዴር ጀነራል ኃይለ ስላሴ 1 ቢሊዮን ብር ገደማ ነው የወሰደው ሲሉ ከሷል። በወቅቱ የግንባር አዛዥ ከነበሩት ብርጋዴር ጀነራል ኃይለ ስላሴ ስር የነበሩ ሌሎች ሰዎችም የተወሰነ ድርሻ መውሰዳቸው አቶ ጌታቸው አክሏል። አቶ ጌታቸው የትግራይ ሰራዊት የመረጃ መመሪያ ኃላፊ የነበሩትን ኮሎኔል ተወልደ ገብረትንሳኤ እንበብ በህገወጥ የሰዎች ዝውውር በነበራቸው ሚና ተጠያቂ አድርጓቸዋል። በቅርቡ ከሀገር እንደወጡ የተነገረላቸው ኮሎኔል ተወልደም ኤርትራውያንን እንደ ንብረት ይሸጡ ከነበሩ ሰዎች አንዱ እንደነበሩ አቶ ጌታቸው በቃለ መጠይቃቸው ላይ ጠቅሷል። በትግራይ በኩል የነበረው ዓላማ የኤርትራን ሰራዊት ለማፍረስ ሰዎችን እንዲመጡ ማድረግ የሚል እንደነበር የጠቆሙት አቶ ጌታቸው ይህ ዘመቻ በስተኋላ ላይ ገንዘብ ያላቸውን ኤርትራውያንን ወደ ማፈን ማገትና መሸጥ መቀየሩን አስረድቷል። ኤርትራውያን ወጣቶች ከተያዙ በኋላ በውጭ ሀገራት ቤተሰቦች ያሏቸውን በመለየት እያንዳንዱ ሰው በትንሹ $4,000 እንዲያስገባ ይደረግ እንደነበረም ገልጿል። ይህን አካሄድ በመጠቀም የውጭ አካውንት ከፍተው በሺዎች የሚቆጠሩ ሰዎችን እያገቱ ኤርትራውያንን የሚሸጡ የትግራይ ሰራዊት አመራሮች እንደነበሩ በጦርነቱ ወቅት የሴንትራል ኮማንድ አባል የነበሩት አቶ ጌታቸው ተናግረዋል። ይህ በኤርትራውያን ላይ ሲካሄድ የቆየውን ህገወጥ ሰዎች ዝውውር በስተመጨረሻ ወደ ትግራይ ተወላጆች መዞሩንም አመልክቷል። ይሁን እንጂ ይህ ውንጀላ የቀረበባቸው ጀነራሎች እስካሁን ያሉት ነገር የለም። የአፍሪካ ህብረት የጎንዮሽ የመንግስት ምስረታ አይደግፍም ሲሉ የአፍሪካ ህብረት ዋና ጸሐፊ መሐሙድ አሊ ዩሱፍ ገለጹ። ሰላምና ደህንነት የአፍሪካ ህብረት ኮሚሽን አዲሱ አመራር ቅድሚያ የሚሰጣቸው ቁልፍ ጉዳዮች መሆናቸውን የህብረቱ ኮሚሽነር መሐሙድ ዩሱፍ ትላንት በሰጡት መግለጫ ተናግሯል።
ሶማሊያን ለማረጋጋት ወታደር የሚያዋጡ ሀገራት ያንን ለማስቀጠል መስማማታቸውን በበጎ ዜግነት የጠቀሱት ኮሚሽነሩ የሀገሪቱ ሁኔታ እየተሻሻለ መሆኑን ጠቅሷል። ይህ ህገ መንግስታዊ የስርዓት ለውጦችን ህብረቱ እንደማይቀበል የጠቀሱት መሐሙድ የሱፍ ኮሚሽኑ በሱዳን የትይዩ መንግስት አማራጭን እንደማይቀበል፣ በሱዳንም ሆነ በደቡብ ሱዳን ያሉ ግጭቶች በንግግር እንዲፈቱ ጥረቶች ሲያደርግ መቆየታቸው ገልጿል። አፍሪካ ህብረት በጀቱን በአባል ሀገራቱ መዋጮ እንዲሸፍን አስገዳጅ ሁኔታዎችን እየጨመሩ መምጣታቸውን የገለጹት ኃላፊው በተቋሙ አጋሮች ድጋፍ ጥገኛ ሆኖ መቀጠል እንደማይችሉ ተናግረዋል። የመንግስት ግልበጣ፣ የእርስ በርስ ጦርነትና አውዳሚ ግጭት ባልተለየው አህጉር የቀጣይ ትኩረታቸው ሰላምና ደህንነት መሆኑን ገልጿል። የሶማሊያ የሰላምና ጸጥታ ሁኔታ እየተሻሻለ ነው ያሉት ኮሚሽነር መሐሙድ የሱፍ የሀገሪቱን ደህንነት ለማስጠበቅ ወታደር ያዋጡ ሀገራት ያንን ድጋፋቸውን አሁንም እንደሚቀጥሉ ለማረጋገጣቸው መልካም ብስራት ብሎታል። ትኩስ ግጭት ውስጥ ከገባቸው ደቡብ ሱዳን ፕሬዝደንት ሳልቫኪር ጋር ጥልቅ ውይይት ማድረጋቸውን ከምክትላቸው ጋር ያለውን ቁርሾ የሚፈታውን የሰላም ስምምነት እንዲተገበርና ግጭቱን ተከትሎ የታሰሩት በሙሉ እንዲፈቱ መነጋገራቸውም ጠቅሷል። በተመሳሳይ በሱዳን ዳርፉርና በቅርቡ ፖርት ሱዳን ውስጥ በንጹሐን ሰዎችና መሰረተ ልማቶች ላይ የተፈጸሙ አውዳሚ ጥቃቶችን ማውገዛቸውን በመግለጽ ለሱዳን የሚቀርብን የትይዩ መንግስት ምስረታ አማራጭ የህብረቱን ኮሚሽን እንደማይቀበል ይልቁንም ተፋላሚዎቹ ችግራቸውን በራሳቸው እንዲፈቱ ብቻ አቋም ስለመያዙ ገልጿል። ከቀጣዩ አገር አቀፍ ምርጫ በፊት የፖለቲካ የጸጥታ ማሻሻያ እንዲደረግ 4 ፖለቲካ ፓርቲዎች ጠየቁ። ወቅታዊ ሁኔታን በዚህ ሁኔታ ከቀጠለና ምርጫውን ከተካሄደ ተአማንነት ያሳጣል ሲሉ ስጋታቸውን አስታውቋል። በኢትዮጵያ የሚንቀሳቀሱ 4 ተቃዋሚ የፖለቲካ ፓርቲዎች በቀጣይ ከሚካሄደው 7ኛው አገር አቀፍ ምርጫ በፊት አስቸኳይ ማሻሻያ እንዲደረግ ትላንት ግንቦት 4 ቀን 2017 ዓ.ም ወቅታዊ ሁኔታዎችን በዚህ ሁኔታ ከቀጠሉና ምርጫውን ከተካሄደ ተአማንነት ያሳጣል ሲሉ ስጋታቸው አስታውቋል። መግለጫውን በጋራ ያወጡት ፓርቲዎቹ መኢአድ፣ ኢህአፓ፣ እናት ፓርቲና አማራ ጌናዊ ንቅናቄ ናቸው። ቀጣዩ አገር አቀፍ ምርጫ የቀረው 1 ዓመት ብቻ መሆኑን በመግለጫቸው በመጥቀስ ገዢው ፓርቲ በአስቸኳይ እውነተኛና ሁሉን አካታች የሆነው ድርድር አድርጎም በሀገሪቱ ያሉ ግጭቶችን በመፍታት ሰላማዊ የውድድር ሜዳ ከወዲሁ እንዲፈጥር ሲሉ አሳስቧል። ነጻ ፍትሐዊና ተአማኒ ምርጫ በተፈጥሮ ሰላማዊ የመከወኛ ሜዳ የሚሻ መሆኑን የጠቀሱ ፓርቲዎቹም አሁን ላይ የሚታዩ እውነቶች ግን ከዚህ በተቃራኒ ለመሆናቸው ነጋሪ አያሻም፣ ወጥቶ መግባት ብርቅ ነው ሲል ገልጿል። በማሳያነትም በአማራና ኦሮሚያ የተፋፋመ ጦርነት አለ ሲሉ ጠቅሶ የትግራይ ክልል ከሞላ ጎደል የፌዴራል መንግስቱ የሚቆጣጠረው አይደለም ብሏል። በኢትዮጵያ በቀጣይ ዓመት ስለሚካሄደው 7ኛ ዙር አገር አቀፍ ምርጫ ምን አይነት ዝግጅት እንዲሁም በምን ደረጃ እየተደረገ እንደሆነ አስፈጻሚው የኢትዮጵያ ብሔራዊ ምርጫ ቦርድና መንግስት ለህዝባቸው ግልጽ የሆነ ማብራሪያ ይስጥ ብሏል። በመንግስት በኩል እንዲሁም በአዋጅ ስልጣን በተሰጠው ብሔራዊ ምርጫ ቦርድ ስለ ምርጫም ሆነ እየተደረጉ ስላሉ ዝግጅቶች እስካሁን ምንም የተባለ ነገር አለመኖሩን በመግለጽ ተችቷል። ህዝቡ ምርጫን በድምፁ የማይፈልገውን የሚያወርድበት የሚፈልገውን ደግሞ ወደ ስልጣን ወንበር የሚያመጣበት መሆን ቀርቶም ቅንጦት አድርጎ እንዲመለከት እየተገደደ ነው ሲሉ አስታውቋል። ፓርቲዎቹ በመግለጫቸው ከጠየቋቸው ጉዳዮች መካከል የፖለቲካ ፓርቲዎች እንደ ልባቸው ከደጋፊዎቻቸው ጋር ተገናኝተው ውይይቶችን ለማድረግ ግብታዊ እርምጃዎች፣ ወከባዎችና ክልከላዎች ሊነሱ ይገባል የሚለው ይገኝበታል። በተጨማሪም በፖለቲካ አመለካከታቸውና ማንነታቸው ምክንያት በየማጎሪያው ያሉ ልሂቃን ሊፈቱ ይገባል ሲሉም ጠይቋል። ሚዲያው የአንድ ስርዓት አወዳሽነቱን አስወግዶ ወደ ፍትሐዊነት መምጣት አለበት ሲሉ አሳስበው ገለልተኛ የሚባሉት ደግሞ የመስፈራሪያውን ቀንበር ሊቀልላቸው ይገባል ሲሉ ጠይቋል። ዶናልድ ትራምፕ ሳዑዲ አረቢያ ገቡም። ትራምፕ በሁለተኛው ዙር የፕሬዝደንትነት ዘመናቸው ለመጀመሪያ ጊዜም ዓለም አቀፍ ጉዞ እያደረጉ ነው። በመጀመሪያው ዙር የስልጣን ዘመናቸው ወደ ዋይት ሃውስ እንደመጡ ለመጀመሪያ ጊዜም ሳዑዲ አረቢያን መጎብኘታቸው ይታወሳል። የአሜሪካው ኤር ፎርስ ዋን የፕሬዝደንቶች መጓጓዣ ሪያድ ሲደርስም የሳዑዲ አረቢያ ሮያል አየር ኃይል ኤፍ-15 ተዋጊ ጆቶች ትራምፕን አጅበው ታይቷል። በመካከለኛው ምስራቅ ለ3 ቀናት የሚቆዩት ትራምፕ ከሳዑዲ በተጨማሪ ኳታርና አረብ ኤሚሬቶች ይጎበኛሉ ተብሎም ይጠበቃል።
በሰብአዊ እርዳታ አቅርቦት ችግር ሳቢያ በትግራይ የሚገኙ የተፈናቃይ ካምፖች ውስጥ የሟቾች ቁጥር በፍጥነት እየጨመረ ነው ሲል ሳልሳይ ወያነ ፓርቲ ገለጸ። በትግራይ ክልል የሚንቀሳቀሰው ተቃዋሚ ፓርቲ ሳልሳይ ወያነ ትግራይ የአስፈላጊ የሰብአዊ እርዳታ አቅርቦቶች እጥረት ምክንያት በክልሉ በሚገኙ የተፈናቃዮች መጠለያ ካምፖች ውስጥ የሚሞቱ ሰዎች ቁጥር በፍጥነት እየጨመረ ነው ሲል አስታውቋል። በመጠለያ ካምፖች ያለው የሰብአዊ ቀውስ እጅግ እየከፋ መጥቷል ሲልም ገልጿል። ፓርቲው ትላንት ግንቦት 4 ቀን 2017 ዓ.ም ባወጣው መግለጫ በሚሊዮኖች የሚቆጠሩ ተፈናቃዮችና ስደተኞች በአስከፊ ችግር ውስጥ እየኖሩ ነው ሲል አስታውቋል። በግልጽ የሚታይ የፖለቲካ ፍላጎት ማጣትና እንደገና ግጭት ሊያገርሽ ይችላል የሚለውን ፍራቻ ተፈናቃዮችን ለመታደግ አጭርና የረጅም ጊዜ እፎይታን የማግኘት እድሉ በፍጥነት እየጠፋ ነው ሲል አስጠንቅቋል። ለሁኔታው መባባስ የፕሪቶሪያ ሰላም ስምምነት ሙሉ በሙሉ አለመፈጸምና በኢትዮጵያና ኤርትራ መካከል የተፈጠረው ውጥረት አስተዋጽኦ ማድረጉን ጠቁሟል። በቀጠናው እየተስተዋሉ ያሉ እድገቶች እጅግ ገዳይ የሆነ ግጭት እንደገና ሊቀሰቅሱ ይችላሉ ሲል አስጠንቅቋል። ሳልሳይ ወያነ ትግራይ ለዓለም አቀፍ ማህበረሰብ እነዚህን እየተባባሱ ያሉ የሰብአዊና የደህንነት ችግሮችን ለመፍታት በጉዳዮቹ አሳሳቢነት ልክ ጥረት እንዲያደርግ ጠይቋል። የአዲስ አበባ አስተዳደር ትምህርት ቢሮ አስቸኳይ ስብሰባ መጥራቱን ተሰማ። ቢሮው የጠራው ስብሰባ ነገ ሮብ ግንቦት 6 ቀን 2017 ዓ.ም ነው። የስብሰባው ጥሪ ለሁሉም አዲስ አበባ መምህራን በሙሉ ነገ ሮብ 6 ቀን 2017 ዓ.ም አጠቃላይ የመምህራን ስብሰባ በክፍለ ከተማ ደረጃ ስላለን ጠዋት 2 ከሩብ ትምህርት ቤት እንድትገኙ ይላል። መቅረት ማስፈቀድ አይቻልም ያለው የስብሰባው ማስታወቂያ ስልክ መያዝ እንደማይቻልም አስጠንቅቋል። ቢሮው መምህራንን ለአስቸኳይ ስብሰባ የጠራው የጤና ባለሙያዎች እያካሄዱት ወዳለው የስራ አድማ ይቀላቀላሉ በሚል ስጋት ነው ተብሏል። የጤና ባለሙያዎች ለመንግስት ያቀረቡትን የደሞዝና ጥቅማ ጥቅም ጥያቄዎች የአንድ ወር የጊዜ ገደብ ማለቁን ተከትሎ ከዛሬ ግንቦት 5 ቀን 2017 ዓ.ም ጀምሮ የስራ አድማ ማድረጋቸውን እየተገለጸ ነው። በዚህም አንዳንድ የጤና ተቋማት ከስራ ለቀሩ ሰራተኞች የጥሪ ማስታወቂያ ማውጣታቸውን ተመልክቷል። የተከበራችሁ የኢትዮ ሞኒተር ተከታታዮች ለዛሬ የያዝናቸው ዜናዎች እነዚህ ይመስሉ ነበር። ስለተከታተላችሁን እያመሰገን ላይክ፣ ሼር እና ሳብስክራይብ እያደረጋችሁ አዳዲስ መረጃዎች እንድታገኙ ጥሪያችን ነው።